ስሟ ግሪንላንድ ይላል። አረንጓዴው መሬት እንደማለት ነው። ነገር ግን ከ80 በመቶ በላይ መሬቷ በበረዶ የተሸፈነችው ስሟና እውነታ የተቃረኑባት አስደናቂ ምድር። ይህንን ስያሜዋን ያገኘችበት ምክንያትም በ10ኛው ክፍለ ዘመን ወደ ስፍራው የተሰደደው ኤሪክ ዘ ሬድ የተባለው የቫይኪንግ አሳሽ አካባቢውን ግሪንላንድ የሚል ስያሜ በመስጠት ብዙ ሰፋሪዎችን ለመሳብ በማሰብ ነበር። አልተሳካለትም እንጂ። የዓለማችን ግዙፏ ደሴት ነች። የቆዳ ስፋቷ የሀገራችን 2 እጥፍ ይሆናል። ነገር ግን የህዝብ ብዛቷ ከአንዲት የአዲስ አበባ ወረዳ የህዝብ ብዛት አይበልጥም። 56,000 ሰው ብቻ ነው የሚኖርባት። አወዛጋቢው የአሜሪካው ፕሬዝደንት ዶናልድ ትራምፕ እቺን ግዙፍ ደሴት በኃይልም ሆነ በግዢ ለመጠቅለል እየዛቱ ነው። አሜሪካኖቹ ግን ይህንን የበረዶ ምድር ለምን ፈለጉት? የፕላኔታችንን ሕይወት ስናስብ ፀሐይ ጠዋት ላይ ወጥታ ማታ የምትሄድ፣ ቀንና ማታ በግልጽ የሚታወቁ ብቻ ሊመስለን ይችላል። ነገር ግን ግሪንላንድ ውስጥ ተፈጥሮ የራሷ ሌላ ሕግ ነው ያላት። እዚህ ፀሐይ ጨርሶ የማትጠፋባቸው ወራት አሉ። አዎ 24 ሰዓት ፀሐይ፣ ቀንና ሌሊት የማይታወቅባቸው። ምን ይሄ ብቻ! በክረምት ደግሞ ፀሐይ ጨርሶ የማትወጣባቸው ጨለማ ወራቶች አሉ። ኑሯቸው በሙሉ ከበረዶ ጋር በእጅግ የተቆራኘ ነው። ለዚህም ሳይሆን አይቀርም በረዶ የሚለው ቃል በእነሱ ቋንቋ ከ80 በላይ መጠሪያ ያለው። ቀደምቶቻቸው ለዘመናት በዚህ አይደለም ለመኖር አንዴ ጎብኝቶ ለመውጣት በሚያስፈራው ውርጭና በረዶ ተላምደው ለዘመናት ኖረውበታል። የሰው ዘር ተላምዶ የመኖር አቅም እስከየት የሚለውን ማሳያ ለመሆንም ችለዋል። አደንና አሳ ማጥመድ ደማቸው ውስጥ ነው ማለት ይቻላል። ግሪንላንድ ውስጥ አሳ ማጥመድ የማይችል ወይም አደን የማይወጣ ወንድ የለም። ሌላው አስገራሚ ነገር በተቀረው ዓለም ውሻ ቤት ይጠብቃል፣ ጥሩ ጓደኛም ይሆናል። ነገር ግን ግሪንላንድ ውስጥ ውሻ ከዚህም በላይ ከባድ ኃላፊነት ነው ያለው። በዚህ ከባድ ብርድና በረዶ ተቋቁሞ ጋሪ መጎተትም አለበት። እነዚህ የሰለጠኑና ስሌድ ዶግስ በመባል የሚታወቁት የበረዶ ውሾች ግሪንላንዳውያን ዘንድ ለዘመናት የአደንና የትራንስፖርት አገልግሎት በመስጠት ታማኝ ጓደኛ ብቻ ሳይሆኑ የግሪንላንድ ኑሮ የጀርባ አጥንት መሆናቸውም አስመስክረዋል። በዛሬው 62ኛው የዓለምን ይወቁ ኤፒሶዳችን ወደ ሰሜን አትላንቲክ ተጉዘን እነዚህንና ሌሎች ግሪንላንድን የተመለከቱ አስደናቂ እውነታዎችን እንቃኛለን። ፕላኔታችን አስደናቂ ናት። በዚህ ቻናልም ወደ ሁሉም ሀገሮች እየተጓዝን እያንዳንዱ ሀገር ምን ልዩ እንደሚያደርገው እንዳስሳለን። እናንተም ሰብስክራይብ፣ ላይክ እና ኮሜንት በማድረግ ፓስፖርታችሁን በማሳደስ አብራችሁን ተጓዙ። እስካሁን ባለፈው ዕድል መቆጨት ብቻ ጥቅም የለውም። አሁን ያለውትን ዕድል መጠቀም ያስፈልጋልና በመሃል ፒያሳ አድዋ 00 ቁጥር 2 አጠገብ ላይ አዋጪ የንግድ ስፍራ ላይ ቴምር ሪል ስቴት 500 ሱቆችን ለገበያ ያቀረበ። ቅድመ ክፍያው 900,000፣ አጠቃላይ ዋጋው ደግሞ ከ3.9 ሚሊዮን ብር ጀምሮ። ይፍጠኑ፣ ጥሪቶን ጥሩ መሰረት ላይ ያኖሩ። ቀድሞ ለደረሰ ዕድል ለሚጠቀም ከፍ ማለት እንጂ ዝቅ ማለት የለም። ቴምር ባቀረበው በሪል ስቴት ዓለም የሱቅ ባለቤት ይሁኑ። ከዚህ በተጨማሪም በመሃል ፒያሳ ከሊሴ ገብረ ማርያም ትምህርት ቤት ጀርባ ከ480,000 ብር ቅድመ ክፍያ ጀምሮ ከስቱዲዮ እስከ 3 መኝታ ቤት ድረስ የቤት ባለቤት ይሁኑ። ይህ ለእርሶ ይገባዎታል። ቴምር ሪል ስቴት። ግሪንላንድ የፕላኔታችን ትልቋ ደሴት በሰሜን አትላንቲክ እና በአርክቲክ ውቅያኖሶች መካከል ባለው የአርክቲክ ክልል ውስጥ ትገኛለች። የቆዳ ስፋቷ 2.16 ሚሊዮን ስኩዌር ኪሎ ሜትር የሚሸፍን ሲሆን ይህም 1.1 ሚሊዮን ስኩዌር ኪሎ ሜትር ስፋት ካላት ሀገራችን ኢትዮጵያ በእጥፍ እንድትበልጥ ያደርጋታል።
56,000 ሕዝብ ብቻ የሚኖርባት ይቺ ግዙፍ ደሴት ታዲያ በዓለም ላይ በጣም ጥቂት ሕዝብ ከሚኖርባቸው ሰፋፊ ግዛቶች ቀዳሚዋ ያደርጋታል። ከግሪንላንድ አጠቃላይ መሬት ውስጥ ወደ 80 ከመቶ የሚሆነው በግሪንላንድ አይስ ሺት ወይም የግሪንላንድ የበረዶ ክምር የተሸፈነ ሲሆን ይህም ከአንታርክቲካ ቀጥሎ በምድር ላይ ሁለተኛው ትልቁ የበረዶ አካል ያደርገዋል። ይህ ግዙፍ የበረዶ ክምር በአንዳንድ ቦታዎች ከ3000 ሜትር በላይ ውፍረት ያለው ሲሆን ይህም የምድራችንን የባህር ከፍታ በመቆጣጠር ረገድ ወሳኝ ሚናን ይጫወታል። የደሴቲቱ የባህር ዳርቻ በጥልቅ ፊዮርድስ ማለትም ረዣዥምና ጠባብ የባህር ወሽመጥ የተሸፈነ ሲሆን አንዳንዶቹ እንደ ምስራቃዊው የባህር ዳርቻ ላይ የሚገኘው ስኮርስቢ ሰንድ ያሉ በዓለም ላይ ረዥምና ጥልቅ ከሚባሉት ቀዳሚዎቹ ናቸው። ታዲያ የግሪንላንድ ሕዝብ በበረዶ ባልተሸፈኑ የባህር ዳርቻ አካባቢዎች ላይ በተለይም የአየር ንብረቱ ደህና በሆነበት በደቡብ ምዕራብ ላይ ተወስነው ይኖራሉ። የግዛቲቱ ውስጠኛው ክፍል በአብዛኛው ሰው የማይኖርበት ሲሆን በግዙፍ የበረዶ ክምር፣ የተራራ ሰንሰለቶችና የቀዘቀዘ ታንድራ የተሞላ ነው። በአጠቃላይ የግሪንላንድ የአየር ንብረት በረዥም ከባድ ክረምትና አጭር ቀዝቃዛ የበጋ ወቅቶች ይታወቃል። የአርክቲክ ክበብ ወይም ደግሞ አርክቲክ ሰርክል በግሪንላንድ ውስጥ ያልፋል። የአርክቲክ ሰርክል ከሁለቱ የፖላር ሰርክሎች አንዱ ሲሆን ሌላኛው ደግሞ የአንታርክቲክ ሰርክል ነው። እነዚህን ሁለቱም የሰሜንና የደቡብ ዋልታዎች በጣም ቀዝቃዛዎች ናቸው፣ ምክንያቱም ዓመቱን ሙሉ በጣም ትንሽ ቀጥተኛ የፀሐይ ብርሃን ስለሚያገኙ። በዚህም ምክንያት ብርቱ ክረምት በታህሳስ ውስጥ ይጀምርና እስከ ግንቦት ወር ድረስ ሊቆይ ይችላል። በዚህ ወቅትም ግሪንላንድ 24 ሰዓታት ፀሐይ የማትወጣባቸው ቀናቶችን ታስተናግዳለች። ደሴቲቱ በፐርማፍሮስት ወይም ቋሚ በረዶ የተሸፈነች ሲሆን ትላልቅ የበረዶ ቁርጥራጮች በተለይም እንደ ዲስኮ ቤይ ባሉ አካባቢዎች በየጊዜው ሲገነደሱና ሲሰባበሩ በዓለም ላይ ካሉት እጅግ አስደናቂ የበረዶ መልክዓ ምድሮችና ቅርጾችን ይፈጥራሉ። ግሪንላንድ እንደ ፖላር ቤርስ፣ አርክቲክ ፎክስ፣ ሬንዲር፣ ማስክ ኦክሰን ያሉ የዱር እንስሳትና እንደ አሳ ነባሪዎችና ሲል ያሉ የባህር ውስጥ ፍጡራን መኖሪያ ነው። የግሪንላንድ ሰንደቅ ዓላማ ኤርፋላ ሶርፑት በመባል የሚታወቅ ሲሆን ይህም በግሪንላንድኛ ሰንደቃችን እንደማለት ነው። ሁለት እኩል አግድም ነጭና ቀይ መስመሮችን እንዲሁም መሃል ላይ ደግሞ ትልቅ ቀይና ነጭ ክብን ያካትታል። ነጩ ደሴቲቱን የሚገዛው በረዶንና ውርጭን የሚወክል ሲሆን ቀዩ ደግሞ ፀሐይን ያመለክታል። ዲዛይኑ የግሪንላንድን የኢኑዊት ሕዝቦች ቅርስና ከዴንማርክ ጋር ያለውን ግንኙነት የሚያንጸባርቅ ሲሆን ከዴንማርክ ሰንደቅ ዓላማ ጋር ተመሳሳይ ቀለሞችን ይጋራል። ግሪንላንድ ከ4500 ዓመታት በላይ የሚዘረጋ የረዥም ጊዜ የሰው ልጅ የሰፈራ ታሪክ አላት። የግሪንላንድ የመጀመሪያዎቹ የታወቁ ሰፋሪዎች ፓሊዮ ኤስኪሞዎች ነበሩ። ከዚያም በ10ኛው ክፍለ ዘመን የደረሱት የኖርስ ማህበረሰብ እነሱን ተክተዋቸዋል። ስመጥሩ የቫይኪንግ አሳሽ ኤሪክ ዘ ሬድ በ983 ዓ.ም በደቡባዊ የባህር ዳርቻ ላይ የቫይኪንጎችን ሰፈሮች አቋቁሞ የነበረ ቢሆንም እነዚህ ሰፈራዎች ግን በጊዜ ሂደት ጠፍቷል። የዘመናዊው የግሪንላንድ ሕዝብ ቀደምቶች የሆኑት የኢኑዊት ሕዝቦች በ1200 ዓ.ም አካባቢ ከካናዳ ተሰደው ወደ ዛሬዋ ግሪንላንድ የደረሱ ሲሆን ከዚያን ጊዜ ጀምሮ ግን በአስቸጋሪው የግሪንላንድ ምድር ተላምደው በመኖር ላይ ይገኛሉ። የዴንማርክና የግሪንላንድ ግንኙነት በ18ኛው ክፍለ ዘመን የተጀመረ ሲሆን በ1721 ዓ.ም በክርስትና ማስፋፋት ተልዕኮ እንዲሁም በንግድ ተነሳሽነት መደበኛ የቅኝ ግዛት አገዛዝ ተጀመረ። ይህም ቅድም የጠቀስነውን የቫይኪንግ አሳሹ ኤሪክ ዘ ሬድ የመሰረተውንና
ብዙ ያልዘለቀው የኖርስ ሰፈሮችን ተከትሎ ከብዙ መቶ ዓመታት በኋላ የተደረገ ነበር። ግሪንላንድም እስከ 1953 ዓ.ም ድረስ የዴንማርክ ቅኝ ግዛት አካል በመሆን ቆየች። በወቅቱም ከቅኝ ግዛትነትም አልፋ የዴንማርክ ግዛት አካል ሆና ተዋህዳለች። የግሪንላንድ ብሔርተኝነት ማደግ ግሪንላንድን በ1979 ራሷን በራሷ የማስተዳደር ከፊል ነፃነት እንድታገኝ አስችሏታል። ቀጥሎም ተጨማሪ እርምጃ በ2009 ዓ.ም ተወስዶ ግሪንላንድ ራስን በራስ የማስተዳደር ስልጣን አግኝታ አብዛኛዎቹን የሀገር ውስጥ ጉዳዮች ተቆጣጠረች። ዛሬ ላይ ግሪንላንድ በዴንማርክ መንግስት ውስጥ ያለች ግዛት ስትሆን የራሷን ሀብትና የውስጥ ፖሊሲዎች እያስተዳደረች፣ ዴንማርክ ደግሞ የመከላከያና የውጭ ጉዳዮቿን መቆጣጠሯን ቀጥላለች። በአጠቃላይ ግሪንላንድ በዴንማርክ መንግስት ስር በመሆን የፓርላማ ዴሞክራሲያዊ ስርዓትን ትከተላለች። የአካባቢ ጉዳዮችን የሚመለከተው ናላ ከርሱስ የተባለ የራሷ መንግስት አላት። ዴንማርክ ደግሞ የመከላከያና ዓለም አቀፍ ግንኙነቶችን ትቆጣጠራለች። ግሪንላንድ አሁንም የዴንማርክ አካል ብትሆንም ብዙ ግሪንላንዳውያን ግን ሙሉ ነፃ ሀገርነትን ለመቀዳጀት ይንቀሳቀሳሉ። ኑክ የግሪንላንድ ዋና ከተማና የደሴቲቱ ትልቋ ከተማ ስትሆን ወደ 19,000 የሚጠጋ ሕዝብ ይኖርባታል። ከተማይቱ ከዓለማችን ትናንሽ ከሚባሉት የመናገሻ ከተማዎች አንዷ ናት። ካላት አነስተኛ የሕዝብ ብዛት አንጻር ብዙ ጊዜ ከተማዋ ጭር ያለች ናት። በደቡብ ምዕራብ የባህር ዳርቻ ላይ የምትገኘው ኑክ ባህላዊ የኢኑዊት ባህልን ከዘመናዊ የስካንዲኔቪያን ተጽዕኖዎች ጋር ያዋሃደች፣ በጨለማውና ብርዱ የአርክቲክ ሰርክል ደምቃ የምትታይ ከተማ ነች። ከተማዋ የደሴቲቱን የኖርስና የኢኑዊት ያለፈ ታሪክ ቅርሶችን የያዘውን የግሪንላንድ ብሔራዊ ሙዚየምን ጨምሮ ቁልፍ የባህልና ታሪካዊ ቦታዎች መገኛ ነች። ነዋሪዎቿ የመሬት እጥረት የሌለባቸው በመሆኑ እንደ ሀገራችን የገጠር ቤት፣ ሰፊ ጓሮና የልጆች መጫወቻ ቦታዎችን ከልለው ማየት የተለመደ ነው። ከተማዋ ውስጥ እየዞራችሁ ዛፍ ብሎ ነገር ላታዩ ትችላላችሁ። ከዛፍ ይልቅ ከተማዋ ውስጥ ትላልቅ አለቶች በብዛት ይታያሉ። የኑክ በቀለማት ያሸበረቁ የስካንዲኔቪያን ቤቶች ከአስደናቂው የአርክቲክ ገጽታ ጋር ተዳምረው ውብ እይታን ይፈጥራሉ። ጎብኚዎች የአሳ ነባሪዎችን እይታ፣ የእግር ጉዞና በከተማዋ ዙሪያ ያሉትን አስደናቂ ፊዮርዶች ማሰስ ይችላሉ። ከተማዋን ከሌሎች ከተሞች እንዲሁም ከሌሎች ሀገሮች ጋር የሚያገናኘው ኑክ ኢንተርናሽናል ኤርፖርት በከተማ ውስጥ ይገኛል። ግሪንላንድ ባላት ሰፊ የቆዳ ስፋትና ከተሞቿ ተበታትነው የሚገኙ በመሆኑ ከአንዱ ከተማ ወደ ሌላ ከተማ ለመጓዝ በዋናነት የሚጠቀሙት አውሮፕላንን ወይም ሄሊኮፕተርን ነው። የግሪንላንድ ኢኮኖሚ በአጠቃላይ በአሳ ማጥመድ፣ በቱሪዝም እና በማዕድን ላይ የተመሰረተ ነው። የአሳ ማጥመድ ኢንዱስትሪ በተለይም ሽሪምፕ እና ሲፉድ ዋነኛው የኢኮኖሚ አንቀሳቃሽ ሲሆን አብዛኛውን የውጭ ንግዳቸውን ይሸፍናል። ግሪንላንድ የባህር ምግቦችን በዋናነት ወደ ዴንማርክ፣ አሜሪካና ቻይና ትልካለች። ግሪንላንድ በብርቅዬ የምድር ማዕድናት፣ በዘይትና ጋዝ ያሉ የተፈጥሮ ሀብቶችም የበለጸገች ስትሆን ይህም ኢኮኖሚዋን የበለጠ የማሳደግ አቅም አለው ተብሎ ይታሰባል። ሆኖም ግን ለመኖርና ለመስራት አስቸጋሪው የአርክቲክ አካባቢ ለሰፋፊ የማዕድን ማውጣት ሥራዎች እጅግ ፈታኝ በመሆኑ ያላት ሙሉ ኢኮኖሚያዊ አቅምን መጠቀም አልቻለችም። ዛሬ ላይ ቱሪዝም እያደገ ሲሆን ጎብኚዎች ወደ ደሴቲቱ አስደናቂ የበረዶ ክምር፣ የበረዶ ስፖርቶች፣ የዱር አራዊትና ኖርዘርን ላይትስ ለመታደም ሀገሪቱን ይጎበኛሉ። የዴንማርክ መንግሥት የሚሰጠው ድጎማም ሌላው የሀገሪቱ ኢኮኖሚ የጀርባ አጥንት ነው። ግሪንላንድ የዴንማርክ ክሮን ወይም ዲኬኬን እንደ ኦፊሴላዊ ምንዛሬዋ ትጠቀማለች። ግሪንላንድ ወደ
56,000 የሚተካ የህዝብ ብዛት ያላት ሲሆን ይህም በዓለም ላይ በጣም ጥቂት ህዝብ ከሚኖሩባቸው ቦታዎች አንዷ ያደርጋታል። አብዛኛው የግሪንላንድ ህዝብ የኢኑዊት ዝርያ ያላቸው ሲሆን አነስተኛ ቁጥር ያላቸው የዴንማርክ ተወላጆችም በሀገሪቱ ውስጥ ይኖራሉ። ግሪንላንድኛ ወይም ካላሌሱት ኦፊሻላዊ ቋንቋ ሲሆን ዳኒሽም በስፋት ይነገራል። ግሪንላንድ ውስጥ ዋነኛው ሃይማኖት ክርስትና ሲሆን አብዛኞቹ ግሪንላንዳውያን የሉተራን ክርስትናን ይከተላሉ። ግሪንላንዳውያን በዋነኛነት ኢኑዊቶች ወይም ካላሊት ከመሬታቸውና ከሀብቶቹ ጋር ጥልቅ ግንኙነት ያላቸው ሲሆን በአደንና በአሳ ማጥመድ ላይ የተመሰረተ ጠንካራ የባህል ማንነትም አላቸው። ለሺህ ዓመታት ቀደምቶቻቸው ሲያደርጉት የነበረው አሳ ማጥመድንና አደን ደማቸው ውስጥ ነው። አሁንም ድረስ በስፋት ያድናሉ፣ አሳ ያጠምዳሉ። የኢኮኖሚያቸው የጀርባ አጥንት ከመሆኑ ባሻገርም ማንነታቸውንና ቀደምቶቻቸውን የሚያከብሩበት መንገድም ጭምር ነው። የግሪንላንድ ምግብ በአስቸጋሪው የአርክቲክ የአየር ሁኔታ የተቃኘ ሲሆን እንደ የባህር ምግቦች፣ ሚዳቋና የሞስክ በሬ ባሉ እንስሳት ላይ የተመሰረተ ነው። አጥንት የሚሰብረውን ብርድ ለመቋቋምም ከፍተኛ ፕሮቲን ስለሚያስፈልጋቸው የባህር ምግቦችንና ስጋን በስፋት ይመገባሉ። የመቋቋም ምስጢራቸውንም እዛው እናገኘዋለን። ዋነኛው ተወዳጅ ምግባቸው ሱዋሳት ከሲል ወይም ከሚዳቋ ስጋ፣ ድንች፣ ሽንኩርትና ሩዝ የሚሰራ ገንቢ ሾርባቸው ነው። ሌላው ጣፋጭ ምግብ ማታክ ይሉታል። በጮማ የተሸፈነ ጥሬ የአሳ ነባሪ ቆዳ ሲሆን በአርክቲክ አመጋገብ ውስጥ አስፈላጊ ንጥረ ነገሮችን ይሰጣቸዋል። ግሪንላንድ በርካታ ተፈጥሯዊና የሰው እጅ ያልነካቸው ውብ መስህቦችን የያዘች ስትሆን በሀገሪቱ ውስጥ መታየት ካለባቸው ድንቅ ቦታዎች ጥቂቶቹን እንደሚከተለው እናቀርባለን። ኤኒሉሳት የበረዶ ፊዮርድ። የዩኔስኮ የዓለም ቅርስ ስፍራ የሆነው ኤኒሉሳት የበረዶ ፊዮርድ ከግዙፉ ሴርሚክ ኩጃሌክ የበረዶ ክምር የሚወጡ የበረዶ ቁርጥራጮች የሚታዩበት አስደናቂ ቦታ ነው። ጎብኚዎች ወደ ዲስኮ ቤይ የሚንሳፈፉትን ግዙፍ የበረዶ ቁርጥራጮች በመመልከት የማይረሳ የአርክቲክ ተሞክሮን ማግኘት ይችላሉ። ግሪንላንድ አይስ ሺት። ይህ አካባቢ ወደ የዓለማችን ሁለተኛው ትልቁ የበረዶ ክምር ወደ ሆነው ወደ ግሪንላንድ አይስ ሺት መዳረሻን ይሰጣል። ይህ ማለቂያ የሌለው የበረዶ ክምር ታዲያ ሌላ ፕላኔት ላይ ያሉ እስኪመስሎት ድረስ ሀጣ በመሰሉ የበረዶ አለቶች የተሸፈነ ሲሆን እዚህ ጋር ተራሮቹ ሆነ ሸለቆዎች ሙሉ በረዶ ናቸው። ለዘመናትም አስደናቂ መልክዓ ምድሮችን ሸፍነዋል። የግሪንላንድ አይስ ሺት የምድራችንን የሙቀት መጠን በመቆጣጠር ረገድ ጉልህ ሚና ይጫወታል። የሚያሳዝነው ግን ከቅርብ ዓመታት ወዲህ ይህ የበረዶ ክምር በአየር ንብረት ለውጥ ምክንያት በረዶው እየገለጠ መምጣቱ ነው። የግሪንላንድ አይስ ሺት ለበረዶ ስፖርት አፍቃሪዎች ሁነኛ ስፍራ ነው። በቅርቡ አወዛጋቢው የአሜሪካው ፕሬዝዳንት ዶናልድ ትራምፕ የአሜሪካ የጋራ ምክር ቤት ላይ ቀርበው ግሪንላንድን በአንድን በሌላም መንገድ መጠቅለላቸው እንደማይቀር ሲናገሩ ነበር። ታዲያ ይህ የትራምፕ ግሪንላንድን ወደ አሜሪካ ስር የመጠቅለል ሐሳብ የአሁን ብቻ አይደለም። ዶናልድ ትራምፕ ለመጀመሪያ ጊዜ ግሪንላንድን ለአሜሪካ ለመግዛት ፍላጎት እንዳላቸው የገለጹት በ2019 ዓ.ም ነበር። በወቅቱም ለአሜሪካ ብሔራዊ ደህንነትና ለዓለም አቀፍ ደህንነት አስፈላጊ ስለሆነች ግሪንላንድን ወደ አሜሪካ እናስገባታለን ብለው ነበር። ይሁን እንጂ ያቀረቡት ሐሳብ ከዴንማርክና ከግሪንላንድ ከፍተኛ ተቃውሞ ደርሶበታል። ባለሥልጣናቱ ግሪንላንድ ለሽያጭ የቀረበች ዕቃ አይደለችም ብለው በጽኑ ተቃወሙት። በቅርቡ ደግሞ ዳግም የተመረጡት ፕሬዝደንት ትራምፕ በምክር ቤት ባደረጉት ንግግር ላይ ግሪንላንድን የትኛውም አማራጭ ተጠቅመው ወደ አሜሪካ እንደሚያስገቧት በግልጽ ዝተዋል። ይህ
በግሪንላንድ ፖለቲከኞችና ዜጎች ዘንድ ከፍተኛ ቁጣን አስነስቷል። ለመሆኑ አሜሪካ ለምንድን ነው ግሪንላንድን የፈለገቻት ያልን እንደሆን መልሱ አሜሪካ በግሪንላንድ ፒትፊክ ስፔስ ቤዝ የተባለ የጦር ሰፈር ስላላትና እያደገ በመጣው የአርክቲክ ቀጠና ጂኦፖለቲካዊ ጠቀሜታ ምክንያት ነው። ግሪንላንድን በመያዝ አሜሪካውያኑ በቀጠናው ሊኖር ስለሚችል የሩሲያና የቻይና ተጽዕኖ ለመቀልበስ ያልማሉ። ነገር ግን ጉዳዩ እነሱ እንደሚሉት የብሔራዊ ደህንነት ጉዳይ ብቻ አይመስልም። ቱጃሩ ትራምፕ በግሪንላንድ የሚገኙት ገና ያልተነኩ ብርቅዬ የምድር ላይ ማዕድናት ላይም አይናቸው ጥለው ሊሆን እንደሚችልም ይነገራል። ግሪንላንዳውያን ይህንን የአሜሪካ ህልም በከፍተኛ ሁኔታ ተቃውመውታል። ከዴንማርክ ነፃነት ማግኘት የሚለውን ሰፊ ድጋፍ ቢኖረውም 85 ከመቶ የሚሆኑት ግሪንላንዳውያን ግን ከአሜሪካ መቀላቀል የሚለውን ሐሳብ አይቀበሉትም። የትራምፕ ሐሳብ አክብሮት የጎደለው እንደሆነ ያምናሉ። የቀድሞ ጠቅላይ ሚኒስትር ይህንን አስመልክተው ሲናገሩ በአክብሮት እንድንስተናገድ ይገባናል ሲሉ ተናግረዋል። ነገር ግን እየተቀየረ ያለው የዓለም ፖለቲካንና የአሜሪካ ፈላጭ ቆራጭነትን ከግምት ውስጥ በማስገባት አሜሪካውያኑም ሊያደርጉት ከፈለጉ ማንም የሚያስቆማቸው ኃይል እንደማይኖር ግልጽ ይመስላል። የትኛው እንደሚሆን ደግሞ ጊዜ የሚያሳየን ይሆናል። ወደ ግሪንላንድ ደውለው ዘመድ ጓደኛ መጠየቅ ቢፈልጉ የሀገሪቱ የስልክ ኮድ +299 ነው። የግሪንላንድ የሰዓት አቆጣጠር በጂኤምቲ -2 ላይ የሚገኝ ሲሆን በጂኤምቲ +3 የምትገኘው ሀገራችን ኢትዮጵያ በ5 ሰዓታት ትቀድማታለች። ይህም ማለት በኢትዮጵያ ከቀኑ 6 ሰዓት፣ በግሪንላንድ ከጠዋቱ 1 ሰዓት ይሆናል ማለት ነው። ግሪንላንድ ከተሞቿን የሚያገናኙ መንገዶች የሏትም። በመሆኑም ከአንዱ ከተማ ወደ ሌላኛው ከተማ ለመጓዝ በዋናነት አውሮፕላንን፣ ጀልባን ወይም የበረዶ ተሽከርካሪዎችን ይጠቀማሉ። ታዲያ ገና አውሮፕላኖች ከመምጣታቸው በፊት ጀምሮ በሀገሪቱ ውስጥ ውሾች የትራንስፖርት አገልግሎትን ይሰጡ ነበር። የበረዶ ተንሸራታች ውሾች ለዘመናት የግሪንላንድ ሕይወት ወሳኝ አካል ሆነው ቆይቷል። በበረዷማው መልክዓ ምድር ላይ ዋና የመጓጓዣ ዘዴ በመሆንም አገልግለዋል። በኢኑዊት ሕዝብ ዘንድ ለአደንና ለጉዞ ያገለግሉ የነበሩ እነዚህ ጠንካራ ውሾች አደገኛውን የአርክቲክ ሁኔታዎችን መቋቋም ይችላሉ። የበረዶ ተንሸራታች ጋሪዎችን በሚያስደንቅ ፍጥነትና ጽናት ይጎትታሉ። ዛሬም ቢሆን በሰሜን ግሪንላንድ የበረዶ ላይ ተንሸራታች ውሾች በተለይም ዘመናዊ ተሽከርካሪዎች ባልገቡባቸው ሩቅ አካባቢዎች ዋነኞቹ የትራንስፖርት አማራጭ ናቸው። በኢኑዊት ሕዝቦች ዘንድም ጥልቅ የባህል ትርጉም አላቸው። ጽናትንና ባህልን ያመለክታሉ። እነዚህ ውሾች ጋሪው ለመጎተት ጥንካሬና በረዶ መቋቋም ብቻ ሳይሆን እንደ ቡድን በህብረት ተስማምተውና ተናበው መስራትም አለባቸው። ለዚህም በከባድ መልክዓ ምድሮች ላይ ሰፊ ስልጠናዎችን መውሰድ ይጠበቅባቸዋል። ውድ የማራኪ ቤተሰብ፣ በዛሬው የዓለምን ይወቁ ኤፒሶዳችን የበረዶዋ ምድር ግሪንላንድን ጎብኝተናል። በቀጣይ በሌላ አህጉር በሌላ ሀገር እስክንገናኝ ድረስ ግሪንላንዶቹ እንደሚሉት ታኮስ ደህና ሁኑ።